በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስ ስም የአቡነ ሀብተ ማርያምን ስንክሳር ገድል እናነባለን። በዚህች ዕለት ሰኔ 26 ቀን ዓለምንና በእርሷ ውስጥ ያሉን ምኞቱን ሁሉ የናቁት ስለ ክርስቶስ ፍቅር ሲሉ ራሳቸውን ዝቅ አድርገው በታላቅ ተጋድሎ የኖሩ ጻድቁ ባሕታዊ አቡነ ሀብተ ማርያም ያረፉበት መታሰቢያ በዓላቸው ነው። ተጋድሏቸውን አባቶቻችን አቡነ ሀብተ ማርያም ቅዱስ ሥጋውን በታላቅ ጾም፣ በጸሎት፣ በስግደት፣ በጋለ እንባ እየቀጡ በጫካና በዋሻ ውስጥ በተባሕትዎ ኖረዋል። ከሰው ተለይተው ከምድር አራዊት ጋር እየኖሩ ሌትና ቀን ፈጣሪያቸውን ከማመስገን አልቦዘኑም። የተሰጣቸውን ቃል ኪዳን ከእግዚአብሔር አምላክ ለጻድቁ አባታችን ታላቅ ቃል ኪዳን ሰጥቷቸዋል። ስማቸውን የጠራ መታሰቢያቸውን ያደረገ በስማቸው ለተራበ ያበላና ለተጠማ ያጠጣ እንዲሁም ገዳማቸውን የረገጠ ሁሉ የኃጢአት ስርየትን እንደሚያገኝ የገነት መንግሥት እንደሚወርስ ቃል ኪዳን ገብቶላቸዋል። ዕረፍታቸው ጻድቁ አባታችን በምድር ላይ ቅዱስ ሩጫቸውን በድል ከፈጸሙ በኋላ በዚህች ዕለት ሰኔ 26 ቀን በክብር አርፈዋል። መላእክትም ቅዱስ ነፍሳቸውን በምስጋና ወደ ሰማያዊት ኢየሩሳሌምም አሳረጓቸው። የጻድቁ የባሕታዊ አቡነ ሀብተ ማርያም ረድኤታቸው በረከታቸው የሰኔ 26 ቀን ቃል ኪዳናቸው በሁላችን ላይ ይደርብን፣ አሜን። የጻድቁ አቡነ ሀብተ ማርያም ሰፊ ገድል ታሪክ፣ ትውልድና አስተዳደጋቸው። አባታችን አቡነ ሀብተ ማርያም የተወለዱት በትውፊት እንደተጻፈው በገድላት መዝገብ ላይ መሰረት በጥንታዊቷ ሸዋ ምድር በአሁን አንዳንድ የታሪክ ድርሳናት ደግሞ በጎጃም በሸዋ አዋሳኝ አካባቢዎች ነው። ወላጆቻቸው እግዚአብሔርን የሚፈሩ በሕገ እግዚአብሔርም የጸኑ ደጎች ነበሩ። ስያሜያቸውም ሀብተ ማርያም የሚለው ስም ትርጉሙ የማርያም ስጦታ ሀብት ማለት ሲሆን ይህ ገና ከልጅነታቸው ጀምሮ ለእግዚአብሔር ለድንግል ማርያም የተሰጡ ቅዱስ ፍሬ መሆናቸውን ያሳያል። ከልጅነታቸው ጀምሮ እንደ ማንኛውም ሕፃን በዓለማዊ ጨዋታ ሳይሆን ወደ ቤተ ክርስቲያን በመገስገስ የዳዊት መዝሙር፣ የቤተ ክርስቲያን ትምህርቶችን በመማር በቅድስና አደጉ። አቡነ ሀብተ ማርያም ለአካለ መጠን ሲደርሱ ወላጆቻቸው ዓለማዊ ትዳር እንዲመሰርቱ ምድራዊ ሀብት እንዲወርሱ ቢፈልጉም የእርሳቸው ልብ ግን በሰማያዊ ፍቅር ተነክቶ ነበር። ጌታችን በወንጌል ሊከተለው የሚወድ ቢኖር ራሱ ይካድ መስቀሉንም ተሸክሞ ይከተለኝ ያለውን መለኮታዊ ጥሪ አስበው የወላጆቻቸውን ቤት በምድራዊ ሀሳብ ዝናብና የዓለም ጣዕም ሁሉ ፍጹም በሆነው ንቀት ትተው ልብሳቸውን ቀይረው ወደ በረሃ ኮበለሉ። አቡነ ሀብተ ማርያም ባሕታዊ የተባሉበት ዋና ምክንያት የሰውን ድምፅ በማይሰማበት ጫካ፣ አራዊት ካሉበት ገደልና ዋሻ ውስጥ ራሳቸውን ዘግተው ለብዙ ዓመታት በመኖራቸው ነው። ምግባቸውን፣ ልብሳቸውን የበረሃ ቅጠላቅጠል ስራስር፣ አንዳንዴም የመሬት አፈርና ጠል ነበር። ልብሳቸው ከእንስሳት ቆዳ የተዘጋጀ ማቅ ወይም ሰሌን ነበረ የሚለብሱት። ጾምና ጸሎታቸው ሌሊቱን ሙሉ በስግደት በጋለ እንባ ሲጸልዩ ያድሩ ነበር። ሰይጣን በተለያየ የአራዊት የክፎች አምሳል እየተገለጠ በረሃውን ሲያስለቅሳቸውና ሲያስፈራራቸው ቢሞክርም በትዕግስትና በኢየሱስ ክርስቶስ ስም ድል ነስተውታል። ተአምራቱ በጸሎታቸው ኃይል የምድር አራዊት፣ አንበሶች፣ ነብሮች ይገዙላቸው እንደ በግ ይታዘዟቸው ነበር። የታመሙትን በጸሎታቸው ይፈውሱ
ዕውራንንም ያበሩ ነበረ። ጻድቁ አባታችን በተጋድሏቸው እግዚአብሔርን እጅግ ደስ ስላሰኙ ልክ እንደ አቡነ ተክለ ሃይማኖት እንደ አቡነ ገብረ መንፈስ ቅዱስ ታላቅ ቃል ኪዳን ተሰጥቷቸዋል። እግዚአብሔር አምላክ ተገልጦም እንዲህ አላቸው፣ ሀብተ ማርያም ሆይ ስለ እኔ ፍቅር ረሃብ ጥም ስለታገስክ በበረሃ ስለተንከራተትክ ታላቅ ቃል ኪዳን ሰጥቻለሁ። ስምህንም የጠራውን መታሰቢያህን ያደረገውን ገዳምህን የረገጠውን በስምህ ለተራበ እንጀራ የሰጠውን ሁሉ እምረዋለሁ። ስምህ ባለበት ቦታ ሁሉ የኔ ሰላምና በረከት ይኖራል። ጻድቁ አባታችን አቡነ ሀብተ ማርያም በምድር ላይ የተሰጣቸው መንፈሳዊ ተልእኮ የቅድስና ሩጫ በሚገባ ከፈጸሙ በኋላ ስጋቸውን በተጋድሏቸው እጅግ ደክሞ ሳለ እረፍታቸው የሚሆንበትን ቀን ደረሰ። በዚህች ዕለትም በሰኔ 26 ቀን የመላእክት ቅዱሳን በዙሪያቸው ተገኝተው ነፍሳቸውን በምስጋና ተቀበሏት። ቅድስት ነፍሳቸው ከስጋቸው ተለይታ ወደ ሰማያዊ ክብር ስታርግ ከመላእክት ሰላም ለሀብተ ማርያም እያሉ ዘመሩ። አማኞች ደቀ መዛሙርቶቻቸው ቅዱስ ሥጋውን በታላቅ ክብር በለቅሶ በገዳማቸው ቀበሩት። የዕለቱ ወንጌል ንባብ 1 የማቴዎስ ወንጌል ምዕራፍ 10 ከቁጥር 40 እስከ ቁጥር 42 እንዲህ ይላል። ጻድቃንንና ባሕታውያንን ስለ መቀበልና ስለ ቃል ኪዳናቸው የሚናገረው መሠረታዊ የወንጌል ክፍል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይ በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቃንን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ አንዱን ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙሩ ስም ቢያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የዕለቱ ወንጌል ንባብ 2 እንዲህ ይላል። የሉቃስ ወንጌል ምዕራፍ 12 ከቁጥር 32 እስከ ቁጥር 34 ያለው ቃል እንዲህ ይላል። ባሕታውያን ዓለምን ትተው ሰማያዊያን መዝገብ ስለመሰብሰባቸው የሚናገረው ወንጌል። እናንተ ታናናሽ መንግሥት ሊሰጣችሁ የአባቶቹን በግ ፍቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትንም ስጡ። ሌባ በማይቀርበት ልብም በማይጠፋበት በሰማያት የማያልቅ መዝገብ የሚሆን የማይበሰብስ ኮረጆ ለራሳችሁ አድርጉ። መዝገባችሁን ባለበት ልባችሁ ደግሞ በዚያ ይኖራል። የዕለቱ ምስባክ። ጻድቅ እንደ ዘንባባ ያብባል፣ እንደ ሊባኖስ ዝግባም ያድጋል። ይህ መንፈሳዊ ትርጓሜ ምስጢሩ። ይህ ምስባክ ቃል የጻድቁ የአቡነ ሀብተ ማርያምን የሌሎችንም ቅዱሳን ባሕታውያን ሕይወት በሚገባ የሚገልጥ ሲሆን ሊቃውንቱ እንደሚከተለው ይተረጉሙታል። እንደ ዘንባባ ያብባል። ዘንባባ ሁል ጊዜ ለምለምና አረንጓዴ ነው። ቅጠሉ አይረግፍም። ጻድቁን በፈተና በችግሩ በመከራ ውስጥ ቢሆንም ቅድስናቸውና ተጋድሏቸው ሁል ጊዜ እንደለመለመ ይኖራል። ዘንባባ ወደ ላይ ቀጥ ብሎ የሚያድግ ዛፍ ነው። ጻድቃን ልባቸው ሐሳባቸው ሁል ጊዜ ወደ ሰማያዊ አምላክ ቀጥ ያለ የቀና ነው። እንደ ሊባኖስ ዝግባ ያድጋል። የሊባኖስ ዝግባ እጅግ ረጅም፣ ስሩ ወደ መሬት በጣም የጠለቀና በቀላሉ በነፋስ የማይወድቅ ጽኑ ዛፍ ነው። ጻድቁን በሃይማኖት በጾም በጸሎት ስር የሰደዱ መሆናቸውን በዲያብሎስ ፈተና በዓለም ማዕበል አይናወጡም። ዝግባ ዕድሜው ረጅም ነው።
የጻድቃንም ስማቸው በታሪካቸው ከትውልድ ወደ ትውልድ ለዘላለም ይኖራል። የተወደዳችሁ የቅዱሳን ወዳጆች፣ የዛሬው ዕለት ምስባክ ከቅዱስ ዳዊት መዝሙር የተወሰደ ሲሆን እርሱም ጻድቅ እንደ ዘንባባ ያጠባል፣ እንደ ሊባኖስ ዝግባም ያድጋል ይላል። ይህ ቃል ዛሬ ለምናስባቸው ለጻድቁ ባሕታዊ ለአቡነ ሀብተ ማርያም ፍጹም ምስክር ነው። እንደ ዘንባባ በቅድስና ልመናው፣ እንደ ሊባኖስ ዝግባ በትዕግስትና የተጋድሎ ጸንተው ኖረዋል። ዓለምን በንቀት በዋሻ በበረሃ ቢኖሩም ዛሬ ስማቸው በሰማይና በምድር ከብሮ ይኖራል። የጻድቁ በረከታቸው በሁላችን ላይ አብሮ ይደርብን።